አንተ አብርሽ ራስህን እንደምን እያየህ ነው? ሩታ በዚህ ውስጥ እጅግ በጣም ትልቅ ጥፋት አጠፋች። ሩታ ራሷን ዝቅ አድርጋ መገኘት አልነበረባትም። ቤተሰቦች አብርሽ በጣም ራሱን ለማካበድና ከፍ ለማድረግ እየሞከረ ነው። እስከ መቼ ሩታ በአብርሽ ምክንያት እንደዚህ እያለቀሰችና እያነባች እንደምትኖር እኔ እንጃ። እስካሁን ካያችሁ እጅግ በጣም በአብርሽ ምክንያት ስታለቅስና ስታነባ የኖረች ሴት ናት። ዛሬስ ለምን እንደዚህ አይነት ነገር ልታደርግ ፈለገች? በዚህ ልክ ደፍሬ ለመጠየቅ እውነት ለመናገር ሞራሉ አይኖረኝም ነበረ። እሱ የኔ ነገር ለእኔ እንዳለው ባያሳየኝ ኖሮ አትሊስት እኔ እንጃ ማለት አይ ቲንክ መሸነፌ ነው መሰለኝ። እስቲ ነው ላንተ ስሜት አለኝ ማለቴ ነው መሰለኝ እንደዚህ እንዲሆን ያደረገው። ማለት አያውቃትም እችኛዋን ሩታ፣ መሸነፍ የምትወደዋን ሩታ አያውቃትም። ሰላም ውድና የተከበራችሁ የኔ ምርጥ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ድንቅ፣ ሁሉ ሸጋ። እኛለን እጅግ በጣም ደህና ነን። በጣም ወዳችኋለሁ። ለእናንተ ትልቅ ክብርና አክብሮት አለኝ። ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። ቤተሰቦች እጅግ በጣም የሚያናድም የሚያሳዝንም ነገር ነው። ግን እስከዛው ድረስ ስለዚህ ቤት አዲስ የሆናችሁ ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን ተጫኑ። ዛሬ በጣም እውነት የሚያናድም የሚያስደስትም ነገር ነው። ሩታ ያደረገችው ነገር ብዙም ያው በእርግጥ ፍቅር ነው። እስካሁን ከውስጧ ያልወጣ ነገር ስላለ ሊሆን ይችላል ፋሚሊዎች። ቢሆንም ግን ለእንደዚህ አይነት ሰው መሸነፍ ማለት ራስን ማዋረድ ነው። በጣም ራስን ዝቅ ማድረግ ነው። በጣም ብዙ እድሜዋን ሁሉ እያስለቀሳትና እንድታነባ እያደረጋት ለኖረ ሰው ድጋሚ እንደዚህ አይነት ፊት ማሳየት፣ እንደዚህ አይነት ነገር ማሳየት በጣም ከባድ ነገር ነው። እስኪ ፋሚሊዎች ምን እንደሚሆን ምን እንደሚፈጠር አብረን እናያለን። የራሳችንን ሀሳብና አስተያየት እንሰጣለን። እስከዛው ይህንን ቤት ላይክ፣ ሰብስክራይብ ያደረጋችሁ ቆዩን። መልካም ቆይታ። ይስማማልኝ አላቅም፣ ሀሳቤን ይቀበል አይቀበል አላቅም፣ ግን እስቲ ሞክራለሁኝ። ማለት ማድረግ ያለብኝን ሁሉ ለማድረግ ዝግጁ ነኝ። አሁን ላይ በቃ ልጃችንን አብረን እንድናሳድግ እፈልጋለሁ። ከዚህ በኋላ ነገሮች እንደዚህ እንዲቀጥሉ አልፈልግም። በቃኝ ማለት ብዙ ነገር። ሩታዬ እንደዚህ አይነት ነገር ከማድረግሽ በፊት እጅግ በጣም እኮ ልታስቢበት ይገባ ነበረ። በጣም ማሰብ ይገባ ነበር። ያው በእርግጥ ልጅሽን ከባልሽ ጋር ብታሳድጊ፣ ከልጅሽ አባት ጋር ብታሳድጊ እጅግ በጣም ጥሩና ደስ የሚል ነበረ። ግን እሱ አባት ለመሆን ፍቃደኛ ያልነበረበት ሁኔታ ነበር። በዚህ ሰዓት ምናልባት አንቺ እጅግ በጣም ተጸጽተሽና ተቆጭተሽ ምናምን ሊሆን ይችላል። ግን ብዙ ነገሮችን ልታደርግ የቻልሽው ከሱ ኋላ ነው። ቅድሚያ እሱ ካደረገ በኋላ ነው አንቺ ከሱ ኋላ ነገሮችን እያደረግሽ የነበረው። ይሄ ነው በቃ። አንዳንዴ ምንድነው ቤተሰቦች ሰው በጣም ስትጸጸቱና ባደረጋችሁት ነገር የጥፋተኝነት ስሜት ሲሰማችሁ የተሸነፋችሁና ያ ሰው ትክክል የሆነ ያህል ይሰማዋል። ያ ነገር ደግሞ እጅግ በጣም ስህተት ነው። አሁን በዚህ በሩታ ተጸጽቻለሁ አጥፍቻለሁ ውስጥ አብርሽ ትክክል ነኝ፣ እኔ አላጠፋውም፣ እሷ ናት የበደለችኝ ወደ ማለት ደረጃ እንዲመጣ ነው ሩታ ያደረግሽው። ስለዚህ ይህን ነገር እጅግ በጣም ልታስቢበት ይገባ ነበር። አንቺ ራስሽን ብታስከብሪ፣ አንቺ ከሱ እውነት የመራቅና እሱን ያለመጠጋት አይነት ስሜት ብታሳይ፣ እንደማትፈልጊው አይነት ነገር ብታሳይ፣ አብርሽ በራሱ ጊዜና በራሱ ሰዓት አንቺን ፍለጋ ከአንቺ ጋር ለመኖር ፈልጎ ይመጣ ነበር። አብርሽ የሚወዱትን አይወድም፣ የሚፈልጉትን አይፈልግም። በጣም በቃ ያው የአብርሽን ጸባይ እጅግ በጣም እያየነው ነው። እና በምን ያክል መንገድ አንቺን እያስለቀሰና አንቺን እየገፋ እንደመጣ አይተናል። እኔ ፋሚሊዎች በጣም መች በአብርሽ ምክንያት ሩታ ተደስታ እንደምትኖር አላውቅም።
እድሜ ልኳን እያስለቀሳትና ያነባች በቃ የእንቧ ምክንያት ሁሌም አብርሽ ነው፣ ሁሌም ማለት ነው ቤተሰቦች። ስለዚህ ሩታ ገፍታ መሄድ አልነበረባትም። ይሄ ነገር ከአብርሽ ቢመጣ ነበር ጥሩ። አሁን በቃ ከዚህ በኋላ በጣም ነው እሷ ላይ የሚጠበርረው። በጣም ራሱን ሊያካብድና ከፍ ሊያደርግ ይሞክራል። ሩታዬ ይህንን ነገር አስበሽበት ነበር ልታደርግ የሚገባው የሚል ሀሳብ አለኝ እኔ። ምን መሰለህ ካብሽ፣ እኔ እናንተ ለምን እንደበፊቱ ለመሆን አልሞክርም። ምን እፈልጋለሁ፣ አብረን እንድንቀጥል እፈልጋለሁ። ልጃችንን በፍቅር እንድናሳድግ እፈልጋለሁ። ማለት በጣም ብዙ ነገር እያየሁኝ እንኳን ለአንተ ያለኝ ስሜት ሊለወጥ አልቻለም። እስቲ እናወድሃለሁ እንዴት ልትለኝ ትችላለህ? ሜቢ ይህንን ነገር ከኔ አልጠብቅም። ምክንያቱም በጣም ብዙ ነገሮችን አሳልፈናል። የምታቀኝ በእልህኛነቴ ነው የምታቀኝ። ከሆነ ታይም በኋላ የተቀየረውን ባህሪ ነው የምታውቀው። ከሆነ ጊዜ በኋላ የበፊቷን ሩታን አታውቃትም። አይ ነው አሁን እንደዚህ ስልክ ምናልባት በቀል አስቤ አሁንም ልጎዳክ አስቤ ልሰብራ አስቤ ምናምን ሊመስል ይችላል። ይህንን ደግሞ ለምን አሰብክ ልልህ አልችልም። ምክንያቱም ከዚህ በፊት እኔም አንተም ስናደርገው የኖርንበት ያለፍንበት ረጅም ጊዜ እንደዚህ አይነት ነገር ስናሳልፍ የኖርንበት ነገር ስለሆነ ማለት ነውና ቆይ ግን ሩታዬ አብርሽ ይህንን ነገር ይቀበላል ብለሽ ነው? በጣም የሚወድልሽም ያንን ህልህኝነትሽን እና ያ ግትርነትሽን አልሸነፍ ባይነትሽን ይመስላል። ይሄን እርግጠኛ ሆኜ አብርሽ አይቀበሉ። በጣም ሩታ በዚህ በጣም እጅግ ተሳሳች። የሰው ልጅ ጸባይም ይመስለኛል ቤተሰቦች። ሰው አንዳንድ ጊዜ ምንድነው መሰላችሁ እጅግ በጣም ፍቅራችሁን ልትገልጹለትና መውደዳችሁን ልትገልጹለት አብራችሁት መሆን ምናምን እንደምትፈልጉ ለመናገር ምናምን በፈለጋችሁ ጊዜ ያ ሰው እጅግ በጣም ራሱን ከናንተ በላይ በጣም ሊክብባችሁና ራሱን ከፍ ሊያደርግባችሁ ምናምን ይሞክራል። አሁን በዚህ ሰዓት በቃ በእርግጠኝነት አብርሽ ራሱን በጣም ነው የሚከበው። በጣም ራሱን ከፍ ለማድረግ ነው የሚሞክረው። በጣም የተፈላጊነት ስሜት ነው የሚሰማው። ደግሞ ሩታ ትበዥበታለሽ በጣም ማለት ነው። እንደዚህ አይነት ሰው እንደዚህ አይነት ነገር አንተ እንዴት አስበህ እንደሆነ አላውቅም። አብርሽ በጣም ብዙ ጊዜዋን፣ እድሜዋን፣ ማንነቷን ሁሉ ሰጥታ ነበር ያፈቀረችህ። በዛም ጊዜ ለአንተ ምን ያክል ዋጋ እንደከፈለች እጅግ በጣም ሁላችንም የምናውቀውና ያየነው ነገር ነው። ዛሬ ላይ ደርሶ ግን ሩታዬ በጣም በቃ ማለት መጠየቅ እንኳን አልነበረብሽም ብዬ አስባለሁ። በእርግጥ ፍቅር ነው፣ ለምን እንደዚህ ያደረግሽ ምናምን አይባልም። የልጅሽ አባት ነው። ውስጥ ላይ የቀረ ሰው በአንዴ መርሳትና መተው ይከብዳል፣ በጣም ይከብዳል። በተለይ የሚያፈቅሩትን የሚወዱትን አብረው የኖሩትን ሰው መርሳት እጅግ በጣም ይከብዳል። ግን እንደዚህ አይነት ሰው በቃ አሁን በዚህ ሰዓት የሚያደርገው ይሄንን ነገር ነው። ሩታዬ በጣም ራሱን ማካበር ነው የሚፈልገው። አሁን ራሱን ከፍ ማድረግና በጣም በቃ ፈልጋኛለች በሚል ወደ አንቺ ሊመለስ እጅግ በጣም ብዙ ዋጋ ሊያስከፍልሽ የሚችለው አይነት ላይፍ ሊሆን ይችላል። አንዳንድ ሰዎች ደግሞ ኮመንት ላይ ያው እያየን ነበር፣ አውቃ ነው እንደዚህ ስታስመስል ነው ምናምን። እንደዚህ የሆነች መቼም አታስመስልም። በዚህ ልክ ያው መሸነፏን ተናግራለች። በቃ ማለት ውስጧ ላይ የቀረ ፍቅር እንዳለ የልጇን አባት መመለስ እንደምትፈልግ ምናምን። አንዳንድ ደግሞ በቃ የሆነ አይምሯችሁ ተደፍኗል መሰለኝ። አንዳንድ ሰዎች ኮመንት ላይ እየገባችሁ በጣም ሩታን ለመናገርና ሩታን ለመውቀስ እጅግ በጣም እየሞከራችሁ ነበር። ይሄ ምንድነው በጣም በቃ ስለማይገባችሁና ስለማትረዱ ነው። ፍቅር ነው፣ ማንም ሰው ሊያደርገው የሚችለው ነገር ነው። ሰው ለሚያፈቅረው ሰው ያደርጋል። ግን ለእንደዚህ አይነት ሰው መሆኑ ነው እኔ አሁን ትንሽ
ግራ የገባኝ አብርሽ በጣም ለሩታ ላይ እጅግ በጣም ራሱን ከፍ ያደርጋል ብዬ አስቤ ነው። እርግጠኛ ነኝ? አዎ 100% እርግጠኛ ነኝ። እኔ ጋር ምንም አይነት ስሜት የለም አሁን ላይ። የሰው ልጅ የሆነ ስሜት ሲኖረው ወይንም ለዛ ሰው የሆነ ነገር ሲኖረው ነው እንደዚህ አይነት ነገር ትንሽ እንኳን ሊያንገራግር የሚገባው። እኔ ጋር ግን ምንም አይነት የቀረ ስሜት የለም፣ ጨርሻለሁ። ስለዚህ እንደዚህ አይነት ጉዳይ እንድትረብሽኝም እንደዚህ ርዕስ ያነሳሽ እንድታወራኝም አልፈልግም። ከዛም ባለፈ ደግሞ የሰው ልጅ ያለ ፍላጎቱ ምንም አይነት ነገር ማድረግ አይችልም አይደለም። እኔም ያለ ፍላጎቴ ምንም ማድረግ አልችልም። በቃ አለቀ። ትናንትና ለዛ ነው ያስገድዳችሁ ምንም ነገር ልታረጉ እንደማትችሉ የነገርኳችሁ ማለት ነው። እና እኮ ያስገድድኩ አይደለም ግን ይገባኛል። በጣም አመሰግናለሁ። መልካም ይወጥ እመኝልሻለሁ። ለኔ መልካም ነገር እግዚአብሔር እንትን ይበልልኝ፣ ላንቺም እንደዛ። ከዛ ውጪ ግን በእንደዚህ አይነት ርዕስ በድጋሚ እኔና አንቺ ማውራት ምንም አይገባንም። ሩታ እኔ ጨርሻለሁ፣ በቅቶኛል። በቃ ሁሉም ነገር በቅቶኛል። ምናልባት ዛሬ ላይ ነገሮች አሁን ከገቡሽ አሁን ረፍዷል፣ ሁሉም ነገር ረፍዷልና መመለስ አልችልም። ስለዚህ በሰላማዊ መንገድ እንደዚህ እንደሚላት ያው ፋሚሊዎች ግልጽ ነው። ሩታ ገና ጥያቄውን ስታቀርብ አብርሽ እንደዚህ አይነት ምላሽ እንደሚሰጣት በጣም ግልጽና ግልጽ የሆነ ነገር ነው። ምናልባት ሩታ በሚገናኙ ሰዓት ከሚያሳያት አክት ከሚያሳያት ነገሮች የተነሳ ያ የመጀመሪያው ስሜት ተቀስቅሶባት መጥቶ ሊሆን ይችላል። እንዳልኳቸው የልጇ አባት ነው። ረጅም ጊዜዋን ከሱ ጋር ያሳለፈችው ሰው ነው። ከዛ አንጻር ምናልባት ይሄ ነገር ተፈጥሮ ሊሆን ይችላል። ግን የአብርሽ ምላሽ በጣም ለአንቺ ምንም አይነት የቀረ ስሜት የለኝም ምናምን ለማለት እየሞከረ ነው። በጣም እርግጠኛ ሆኜ ሩታ ባትሸነፍና ሩታ ሄዳ ይሄንን ጥያቄ ባታቀርብለት አብርሽ ሩታን ለመመለስ ማሄደው ርቀትና ማያደርገው ጥረት የለም። ሩታን የመሰለች ሴት ደግሞ መቼም ቢሆን አታገኝም። ለአንቺ መልካም ህይወት ለእኔ እንደዚህ አንተ መቼም መልካም ነገር እኔ እንጃ ይገጥማል ብዬ አላስብም። የእሷ እንባ ራሱ ይይዛል፣ የእሷ ለቅሶ፣ የእሷ ሐዘን እስከ ዛሬ ለአንተ የከፈለችልህ ያ ሁሉ ዋጋ እንዴት በአንዴ እንዲህ አንተ ጋር ሊቀልና ተራ ሊሆን እንደቻለ አላውቅም። ሰው ዋጋ ለከፈለለት ሰው የሚሰጠው አይነት ምላሽ አይደለም አብርሽ ለሩታ እየሰጣት ያለው። እጅግ በጣም የሚያስቀይምና የሚያስጠላ አይነት ምላሽ ነው እየሰጣት ያለውና አብርሽ በጣም አንዳንዴ ከሰው ልጅ የማይጠበቅ በጣም ብልግና የሆነን አይነት ነገር ነው ሩታ ላይ ያደረክ ያለው። እንደዚህ አይነት ምላሽና እንደዚህ አይነት ነገር የሚገባት አይነት ሴት አይደለችም። ፋሚሊዎች እናንተም ሀሳብና አስተያየታችሁን ኮመንት ላይ አስቀምጡልኝ። እኔ የራሴን ሀሳብ ሰጥቻለሁ። ሩታ በዚህ ሰዓትና በዚህ ጊዜ ላይ ይህንን ጥያቄ ማቅረቧ ትክክል ነው ብዬ አላስብም፣ አላምንም። በቃ ይሄ ነው የሰው ልጅ የሚሰማው ይሄ ነው። በቃ አሁን አብርሽ እንዳሸነፈ ሩታን እንዳሸነፈ ነው የሚሰማው። እሱ ምንም እንዳላጠፋ እስካሁን የበደላት ያስነባት ያስለቀሳት ያ ሁሉ ነገር ያደረጋት ነገር በሙሉ ትክክል እንደሆነ ነው የሚሰማው። ስለዚህ ሩታ ይህንን ነገር ማድረጓ ልክ ነው ብዬ አላስብም። ራሷን ብታስከብር ራሷን ሌላ ላይፍ እንደጀመረ ምናምን ነገር ብታደርግ አብርሽ ራሱ ይሄንን ጥያቄ ጠይቃት ነበር። አብርሽ ራሱ መልሶ ይሄንን ጥያቄ አምጥቶ ሩታ ይቅርታ አድርጊልኝ ከአንቺ ጋር መኖር እፈልጋለሁ ይላት ነበር። እንደዚህ ራሱን እሷ ላይ ለማካበድና ከፍ ለማድረግ አይሞክርም። በጣም ነው የተንጠባረረባት ያለው። በቃ ሌላ ህይወት ጀምሬያለሁ ምናምን የትኛው ደና ህይወት እንደጀመርክ ባይገባኝም ያው ሄርሜላም በጣም በእርግጠኝነት መናገር የምችለው አንቺ ላይም ነገ እንደዚህ አይነት ነገር ማድረጉን እንደሚቀጥል እርግጠኛ ነኝ። አብርሽ ላይፍ ላይ ያየነው ነገር ስለሆነ ግን በምትሄድበት ሁሉ የእሷን ባንድ የሚከተልህና እሷን ያስለቀስካት እሷ እንድታነባ ያደረግከው ነገር አንተን እንደሚይዝ እንድታቅ ፈልጋለሁ። በጣም አካሄዱ ትቷት ምናምን ሲሄድ ምናምን አይታችኋል ቤተሰቦች። በጣም ነው የሚደብረው። በቪዲዮ በጣም ነበር ያዘንኩት።
እንደዚህ አይነት ለሩታ እንደዚህ አይነት ምላሽና እንደዚህ አይነት ድርጊት ይገባታል ብዬ አላስብም። በጣም ነው ያዘንኩት። ፋሚሊዎች በጣም ወዳችኋለሁ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ሁላችሁም ይህንን ቤት ሰብስክራይብ፣ ላይክ እያደረጋችሁ ሀሳብና አስተያየታችሁን ኮመንት ላይ አስቀምጡልኝ። ሰላምና ጤናችሁ ይብዛልኝ። እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ። ፈጣሪ በቃ ይጠብቃችሁ ከእንደዚህ አይነት ሁኔታና ከእንደዚህ አይነት ነገር። ሰላማችሁ ብዝት ይበልልኝ። ቻው። በዚህ ልክ ደፍሬ ለመጠየቅ እውነት ለመናገር ሞራል አይኖረኝም ነበር። እሱ የኔ ነገር ለኔ እንዳለው ባያሳየኝ ኖሮ አትሊስት እኔ እንጃ ማለት አይ ቲንክ መሸነፌ ነው መሰለኝ። እስቲ ነው ላንተ ስሜት አለኝ ማለቴ ነው መሰለኝ እንደዚህ እንዲሆን ያደረገው። ማለት አያውቃትም እችኛዋ ሩታ መሸነፍ የምትወደው ሩታ አያውቃትም። ማንም ፊት እንደዚህ የምትሆነው ሩታ አያውቃትም። ረስቷታል። አይ ነው ብዙ ነገሮችን ጠንክሬ አሳልፌ አውቃለሁ። ብዙ ነገሮችን የምትጋፈጠው ብዙ ነገሮችን ማለፍ የምትችለው ሩታን ነው የሚያውቀው እሱ እና አይ ቲንክ እንደዚህ መሆን ይሆናል ዛሬ ላይ እኔ ላይ እንደዚህ እንደሆነ ያደረገው። ግን አላውቅም ብዙ ነገር አድርጓል ማለት ብዙ ነገር ወጥቶ ብዙ ነገር ወርዷል። ግን እስቲል ነው እውነት ለመናገር ለሱ ያለኝ ስሜት አልተቀየረም። በጣም የሚገርመኝ ነገር ከራሴ ጋር ብዙ ነገር ለመታገል ብዙ ነገር ለማለፍ ብዙ ነገር ለመተው ሞክሬያለሁ። ብዙ ነገርንም ተቋቁሜ ችዬ አልፌያለሁ። አሁን ላይ ግን ነገሮች ለምን ተከብዱኝ አላውቅም። በጣም ብዙ ነገርን ያሳለፍኩኝ ሴት ነኝ። ብዙ ነገር እያየሁኝ የሳልኩኝ ሴት ነኝ። ኖ አትቆምም። በዚህ ጊዜማ በቃ ተሰብራ ነው የምትቀረው ልትወድቅ ነው ምናምን በመባልበት ታይም ብዙ ነገሮችን ጠንክሬ ያሳለፍኩኝ ሴት ነኝ። ግን አሁን ላይ ለምን እንደዚህ ነገሮች እንደከበዱኝ አላውቅም። እውነት ለመናገር እቺማ ምንም አትሰበርም፣ እቺማ ምንም አትወድቅም፣ እቺማ ምንም አትውል ምናምን እየተባልኩኝ ብዙ ነገሮችን አልፌያለሁ። ግን አሁን ላይ እንደዚህ ሆኜ መገኘቴ ለራሴ ነገሮች እውነት ቢያስደብሩኝ ማለት እንደዚህ መሆኔን አልወደውም እኮ። ግን በቃ ከራስ ጋር አንዳንዴ መታገል ይከብዳል አይደል? ህሊናችሁን መዋሸት፣ ህሊናችሁን ራሳችሁን መደበቅ አትችሉም። በቃ ከበደኝ። እኔ እንጃ የቻልኩት መጠን ግን ደህና ለመሆን እሞክራለሁ። ይህንን ነገር ከምትወዱት ሰው መስማት ይከብዳል። ይዞም ከልጅ አባት እንደሚወደኝ እንደሚያፈቅረኝ እንደማይተወኝ ሁሌም አብሮኝ እንደሚሆን ሁሌም ከጎኔ እንደሚሆን እየነገረኝ የቆየውን ሰው ዛሬ ላይ ላንቺ ምንም አይነት ፊሊንግ የለኝም የሚል ቃል ከሱ መስማት ይከብዳል፣ ይሰብራል። አላውቅም ለምን ብቻዬን ባገኘኝ ቁጥር ለምን ተስፋ እንደሚሰጠኝ ለምን የሆነ ነገር ለኔ እንዳለው እንደሚያሳየኝ አልገባኝም። ግን ዛሬ ላይ የሆነ ተሸንፌ ለመታየት ማለት ለሱ ያለኝን ፊሊንግ ለመናገር ስሞክር ለምን እንደዚህ እንደሆነ አላውቅም። ማለት ያንን ፊሊንግ እንዲያሳየኝ ሁሌ ኃይለኛ ሆኜ መቅረት ነበረብኝ ማለት ነው። አላውቅም ብቻ
እንጃ በብዙ ጥያቄ ነው ተከብቤ ያለሁት አሁን ላይ። ተግባሩ አንዳንዴ ሌላ ነው፣ አንዳንዴ ደግሞ እንደዚህ አይነት ይሆናል። ከሰው ጋር ሲያገኘኝ ይቀያየራል፣ ብቻዬን ሲያገኘኝ ሌላ ሰው ይሆናል። ለምን አላቅም። ብቻ በቃ ነገሮችን ለማለፍም ለመጠንከርም እሞክራለሁ። ከዚህ ውጭ ምንም ልላችሁ አልችልም። ደህና ሁኑልኝ።